ታላቁ ጨዋታ ቀኑ ደርሷል። አሰልጣኝ ሚኬል አርቴታ ከዚህ በኋላ ወሬና ንግግር ይበቃል፣ የምናወራውንና የምንነጋገረውን ሜዳ ላይ እናደርጋለን ብለዋል። የመሃል ሜዳ ሞተሩ ዴክላን ራይስ መታሃታዊ ቅጽበቶች በዚህ ጨዋታ ያስፈልጉናል፣ 100% ይህንን ጨዋታ እንደምናሸንፍ እርግጠኛ ነኝ እያለ ነው። ሉዊስ ኤንሪኬ ወሳኝ ተጫዋቾቹን ማግኘት ችሏል። ሚኬል አርቴታ ለዚህ ጨዋታ የተከላካይ መስመሩ ተጠናክሮለታል። ትላንትና ከዛሬው የቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ አስቀድሞ የሁለቱ ቡድን ስፔናውያን አሰልጣኞች ሉዊስ ኤንሪኬና ሚኬል አርቴታ ከተጫዋቾቻቸው አሽራፍ ሀኪሚና ዴክላን ራይስ ጋር ለመገናኛ ብዙሃን ጋዜጣዊ መግለጫቸውን ሰጥተዋል። ለጥቂት ደቂቃዎች አብረን ከቆየን ይህንኑ ጉዳይ ሰፋ አድርገን እንመለከታለን። የተወደዳችሁ የሸጋ ስፖርት ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳዘነጉ፣ ላይክ በማድረግ ይህ መረጃ ለብዙ ሰዎች እንዲዳረስ አግዙን። በጣም በርካቶች ሰብስክራይብ ሳታደርጉ ስለምትከታተሉን እባካችሁ ጥቂት ሰኮንዶችን በመውሰድ ቻናላችንን ሰብስክራይብ እንድታደርጉ እንጠይቃችኋለን። ከጋዜጣዊ መግለጫው መሰጠት አስቀድሞ ነበር የአርሰናል ሁለቱ ወሳኝ የተከላካይ ስፍራ ተጫዋቾች ጁሪያን ቲምበርና ሪካርዶ ካላፊዮሪ በቡድን ልምምድ ላይ መካተታቸው ምስላቸው የወጣው። ዛሬ ከሚደረገው ጨዋታ አስቀድሞ ትላንትና ሁለቱ መድፈኞች ልምምድ ሲሰሩ ታይተዋል። እንደ ሚኬል አርቴታ ስቴት ከሆነ ሪካርዶ ካላፊዮሪ ለዚህ ጨዋታ ፊት ኤንድ ሬዲ ብቁና ዝግጁ ነው ተብሏል። ጁሪያን ቲምበር ደግሞ ቋሚ ሆኖ መሰለፍ አለመሰለፉን ለመወሰን የመጨረሻ ምርመራን አደርጋለሁ ሲልም ተደምጧል። ጁሪያን ቲምበር አርሰናል በሜዳው ከቦርንመዝ ጋር በነበረ ጨዋታ የሳምንቱ መጨረሻ መርሃ ግብር 2-1 በሆነ ውጤት ቡድኑ ሲሸነፍ አልተሰለፈም። ምክንያቱ ደግሞ ባለፈው ሳምንት በመጀመሪያው ዙር የግማሽ ፍጻሜ ጨዋታ በፓሪስ 1-0 ሲሸነፉ ጉዳት ገጥሞት ስለነበረ ነው። ሌላኛው ተጫዋች ሪካርዶ ካላፊዮሪ ደግሞ ከመጋቢት የብሔራዊ ቡድን ጨዋታዎች በኋላ እስካሁን ለአርሰናል ግልጋሎት መስጠት አልቻለም። ጃኩብ ኪቪዮር ይህንን ተጫዋችና ጋብሪኤል ማጋሌሽን ተክቶ እስካሁን ሲያገለግል ቆይቷል። ለሚኬል አርቴታ የሪካርዶ ካላፊዮሪ መመለስ አማራጮቹን አብዝቶለታል። የ23 ዓመቱ ጁሪያን ቲምበር በፓሪስ ሰን ዠርማን ጨዋታ 83ኛው ደቂቃ ላይ ነበር ተቀይሮ የወጣው። አሁን ተጫዋቹ እንደነ ቶሚያሱና ጋብሪኤል ማጋሌሽ ያሉ ተጫዋቾች በጉዳት ምክንያት ቡድኑን ማገልገል በተሳናቸው በዚህ ሰዓት ለአርቴታ ግልጋሎት ለመስጠት ዝግጁ ሆኖለታል። 83ኛው ደቂቃ ላይ በቤን ዋይት ተቀይሮ የወጣው ጁሪያን ቲምበር ለዚህ ጨዋታ ልምምድ መስራት ችሏል። ነገር ግን ቋሚ ሆኖ መጀመር አለመጀመሩን ለመወሰን የመጨረሻ ምርመራ ይደረግለታል። ጁሪያን ቲምበር ባለፈው 2023-2024 የውድድር ዓመት በኤሲኤል ጉዳት ምክንያት 3 ጨዋታ ብቻ ነበር ለመድፈኞቹ ያደረገው። ዘንድሮ በዚህ የውድድር ዓመት 47 ጨዋታዎችን ማድረግ ችሏል። 2 ጎልና 4 አሲስቶችን በስሙ አስመዝግቧል። ቋሚ ሆኖ መጀመር አለመጀመሩን ለመወሰን የመጨረሻ ምርመራ ይደረግለታል። ሪካርዶ ካላፊዮሪ ግን በዚህ ጨዋታ ላይ ፊት ኤንድ ሬዲ ሆኗል። ሊሰለፍም እንደሚችል አርቴታ ጠቁሟል። ሚኬል አርቴታ ቡድኑ ወደ ፍጻሜ ለማለፍ ትልቅ ፍላጎትና ትልቅ ኃይል አለው ሲል ተናግሯል። ወደ ቻምፒየንስ ሊግ ፍጻሜ ለመድረስ አንድ ድል ብቻ ነው የቀረን። ከዓለማችን ምርጥ ከተማዎች ውስጥ በአንዷ በፓሪስ ከጥሩ ተጋጣሚ ጋር እንጫወታለን። ከዚህ የተሻለ ሊሆን አይችልም። እዚህ የመጣነው ታሪክ ለመስራት ነው። ነገ ይህንን ለማድረግ ደግሞ ትልቅ እድል አለን። የመጀመሪያ ዙር ጨዋታ ምን ማድረግ እንዳለብን ግልጽ ነገር አስተምሮናል። ከመጀመሪያው ጨዋታ ብዙ ነገርን ተምረናል። በሁለቱ ቡድኖች መካከል ያለው ልዩነት በጣም ትንሽ የሚባል ነው። አርቴታ ይናገራል። ወደ ፍጻሜ መድረስ እንደሚገባን ነገ እናሳያለን ሲል ተደምጧል። ወደ አርሰናል 2019 ላይ ከመጣ በኋላ የሚያደርገው የህይወቱ ትልቁ ጨዋታ ይህ እንደሆነ ተጠይቆ ነበር። ስለ ትልቅነቱ መናገር አልፈለገም። ነገር ግን አርቴታ እንዲህ ሲል ተደመጠ። በእርግጠኝነት ወደ አርሰናል ከመጣው በኋላ በጣም ቆንጆ የሚባለው ጨዋታ ይህ ነው ሲል ተደምጧል። ከፍጻሜ ጨዋታ አንድ ድል ብቻ የራቀው ቡድንን እያሰለጠነ የሚገኘው ሚኬል አርቴታ ድል ማሳካት እንደሚችሉና ወደ ሚዩኒክ አምርተው በፍጻሜ
ፍጻሜ እንደሚካፈሉ እምነቱን ገልጿል። ወሬና ንግግሩ እዚህ ጋር ይበቃናል። ከዚህ በኋላ የቀረው ወሬ ሜዳ ላይ የምንነጋገረው ይሆናል። የራሳችን ምርጥ የሚባለውን ቨርዥን በጨዋታው አሳይተን አሸንፈን እንወጣለን ብሏል። ተጫዋቾቹን ቢ ዘ ቤስት ቨርዥን ኦፍ ዩርሰልፍ እያለ ነው። የእናንተን ምርጡን ማንነት በፓሪስ አሳዩኝ ሲል ጠይቋቸዋል። በትላንትናው ጋዜጣዊ መግለጫ ዴክላን ራይስ በመድፈኞቹ በኩል የተገኘው ተጫዋች ነበረ። ይህ አማካይ ስፍራ ተጫዋች በትልቁ መድረክ ለመጫወት እዚህ መገኘትም እንደሚገባን አሳይተናል ሲል ነው የሚናገረው። በዚህ ክለብ ታሪክ ትልቅ ነገርን ማሳካት እንችላለን ያለው ዴክላን ራይስ ከቡድን አጋሮቹ ጋር ሆኖ ውጤትን ይዞ ለመውጣት በራስ መተማመን እንዳለው አስረድቷል። ምትሃታዊ ቅጽበቶችን እንድንፈጥር አሰልጣኙ ሁል ጊዜ ይነግረናል። በጨዋታዎች ውስጥ የሆነ ሰው እንዲህ ያለ ቅጽበቶችን መፍጠር አለበት እያለ አርቴታ ሁል ጊዜ ያወራል። ከማድሪድ በነበረው ጨዋታ እኔ ይህንን ምትሃታዊ ቅጽበት መፍጠር ችዬ ነበር። ነገ ደግሞ ሌላ ሰው ሊፈጥረው ይችላል። ምናልባት እኔ ይህንን ነገር መድገም የሚችል ከሆነ እጅግ ደስተኛ ሆናለሁ። ተመሳሳዩንም ነገር ለማድረግ ተስፋ አደርጋለሁ ሲል ዴክላን ራይስ ተናግሯል። ራይስ 100% ጨዋታውን ማሸነፍ እንችላለን እያለ ነው። ለዚህ ደግሞ እንደ ምሳሌ ወደ ቤርናቤዩ አምርተው ማድሪድን ያሸነፉበትን ጨዋታ ያነሳል። ከቶማስ ፓርቴ ጎን መሰለፍ የበለጠ እንደሚያጠነክረው ይመሰክራል። የፓርቴ ወደ ጨዋታው መመለስ ሊፈጥር ስለሚችለው ልዩነትም አውርተዋል። ፓርቴ እጅግ የተረጋጋ ተጫዋች ነው። ከእርሱ ጋር መጫወት መረጋጋትን ይፈጥራል። ይህ የእርሱ ምርጡ ኳሊቲ ነው። እርሱ የሚገባውን ያህል ክብር ያገኛል ተጫዋች አይደለም። ነገር ግን ከርሱ ጋር መጫወት የተሻልኩኝ ተጫዋች እንደሆነ አግዞኛል ሲል ስለ ጋናዊው የቡድን አጋሩ ዴክላን ራይስ ይመሰክራል። በዚያኛው በፓሪስ ወገን በኩል አሽራፍ ሐኪሚ እና ሉዊስ ኤንሪኬ ለጋዜጣዊ መግለጫ የታደሙ ሰዎች ናቸው። ኦስማን ዴምቤሌ ከመጠነኛ የጡንቻ መሳሳብ ጉዳቱ እንዳገገመና በአርሰናሉ ፍልሚያ እንደሚሰለፍ ሉዊስ ኤንሪኬ አረጋግጧል። ሉዊስ ኤንሪኬ በሳምንቱ በነበሩ የልምምድ መርሃ ግብሮች ከቡድን አጋሮቹ ጋር አብሮ መሳተፉን አረጋግጧል። ለምርጫም ዝግጁ እንደሆነ ገልጿል። የ27 ዓመቱ አጥቂ በግማሽ ፍጻሜ የመጀመሪያ ዙሩ ጨዋታ ለንደን ላይ ብቸኛ የማሸነፊያ ጎሉን አስቆጥሯል። በጎንካሎ ራሞሽ 70ኛው ደቂቃ ላይ ተቀይሮ እስኪወጣ ድረስ እጅግ አስፈሪም ሆኖ ነበር። ለሁለት ቀናት ከቡድኑ ጋር ልምምድ ሲሰራ ነበር። ለዚህ ጨዋታ ዝግጁ ሆኗል በማለት ሉዊስ ኤንሪኬ ተናግረዋል። በጋዜጣዊ መግለጫ ላይ በዚህ መርሃ ግብር እንደሚሰለፍ ነው ያረጋገጡት። ተጫዋቹ በዚህ ውድድር ዓመት በቻምፒየንስ ሊግ 8 ጎሎችና 3 አሲስቶችን ለፓሪሳውያኑ አስመዝግቧል። ኤንሪኬ በፓርክ ደ ፕሪንስ ያለው ጨዋታ ከባለፈው ሳምንት ጨዋታ ጋር ፈጽሞ የተለየ መሆኑን የተናገሩት። እንደ ባለፈው ሳምንት ጥሩ መሆን አለብን። በጣም ብዙ ሰዎች ተመሳሳይ ጨዋታ በዚህ በፓርክ ደ ፕሪንስም ሊጠብቁ ይችላሉ። እርግጠኛ ሆኜ ግን እነግራችኋለሁ የዛሬው መርሃ ግብር ፍጹም የተለየ ይሆናል በማለት ሉዊስ ኤንሪኬ ተናግረዋል። ለየትኛውም አይነት ሁኔታዎች መዘጋጀት አለብን። ከመጀመሪያው እስከ መጨረሻው ድረስ ትኩረት መስጠት አለብን። ለቀጣዮቹ ዓመታት በእኛ ውስጥ ያለው ዓላማ ሂደቱን የበለጠ ማሻሻል ነው በማለት ስፔናዊው አሰልጣኝ ገልጸዋል። ባለፈው የውድድር ዓመት በቦሩሺያ ዶርትመንድ ከግማሽ ፍጻሜ ተሰናብተው የቀሩት ፓሪሳውያኑ ዘንድሮ ግን ወደ ፍጻሜ መድረስን ያልማሉ። የመስመር ተከላካዩ አሽራፍ ሐኪሚ በበኩሉ ቁልፉ ነገር ከኳስም ሆነ ከኳስ ውጪ የኛ ፐርሰናሊቲያችንን ማሳየት ነው። ከፍ አድርገን በሃይ ፕሬሲንግ መጫወት አለብን ሲል ተደምጧል። አሰልጣኙ የሚፈልግባቸውን ከሜዳ መሯሯጥን ተጫዋቾቹን ጠይቋል። አርሰናሎች ይህ ፓርክ ደ ፕሪንስ እንደሆነ ይህ ቤታችን እንደሆነ ሊሰማቸው ይገባል። ይህንንም ደግሞ እናደርጋለን እያለ ነው። ሁለቱ ክለቦች በታሪካቸው አንዳንድ ጊዜ በቻምፒየንስ ሊግ ፍጻሜ መድረስ ችለዋል። ፓሪስ ሳን ዠርማን በ2020 በባየር ሚዩኒክ ተሸንፎ ዋንጫውን አጥቷል። አርሰናል ደግሞ በ2006 ለፍጻሜ ደርሶ ፓሪስ ላይ በባርሰሎና ዋንጫውን ተቀምጧል። የዛሬው ወሳኙ ጨዋታ ሁለቱ ቡድኖች ግንቦት 23 ለሚደረገው የሚዩኒክ የቻምፒየንስ ሊግ ፍጻሜ የሚያበቃቸው ይሆናል።